እግዚአብሔርና አዳም ያወሩበት የነበረው ቋንቋ ግዕዝ ነው። ማንኛ አለ ደግሞ ይሄኛው ስንጽፈው ማንኛ አለ ደግሞ ይሄኛው ከየት ነው ያመጣህብን እንዳጊ? እዚህ ጋር እኮ የሚያስቀው መሰለህ ኤርሚ እግዚአብሔርና አዳም ያወሩት በግዕዝ ነው አለ። ሰይጣንስ በምን ነበር ሔዋንን ያወራት? ፋደር ከያላት ነው። ማንኛ አለ ደግሞ ይሄኛው? ይሄ አርቲስት ነው እንትና ምን ሲሆን እዚህ ውስጥ እንደገባ አላውቅም። እየተወነ መሰለኝ እዚህ ላይ ራሱ መካንን የሚያስወልድ ማን ነው? ይሄ እንግዲህ የዘርአ ብሩክ የሚባለው መስቀል ተብሎ የተባለ ከወርቅ ተሰራ የተባለው ቆጅ መስቀላቸው ነው ማለት ነው። ያው ዘተገብረ በገና ወርቅ የተሰራ ነው። ሴቶች አይዳሰሱበትም። ታጥቦ ይጠጣሉ። መካን ከሆኑ ይወልዳሉ። በበሽታቸውም ይድናሉ። የሁለቱም ስጋቸው ሞቷል ሚንስ ለመጸነስም ይሁን ለማጸነስ አቅም እኮ ይጠይቃል። እውነትን ለመናገር ማለት ነው እንዴ ሩካቤ ስጋ እንኳን ለመፈጸም እኮ አቅም ይጠይቃል፣ ኃይል ይጠይቃል። ከጉልበት የሚወጣ ሲወርሳል ብሎ የሚለው ቃል ጽድቁ ሲነገርማ ኩነኔ አታድርጉት። ሰው ስላሴን ክዶ መንግስተ ሰማያት መግባት አይችልም። የድንግል ማርያም ድርሻዋ የሞተን ማስነሳት ነው። ማለት ስላሴን ክዶ ማርያምን ካልካደ ይገባል ብለዋል ነበር እንዴ? ድንግል ማርያም የተጠጋችን ኃጢአተኛ ነፍስ እንኳን ብትሆን ሰይጣን ሊወስዳት አይችልም። ቆይ እኚህ ሰውና ብፁዕ አቡነ ገብርኤል የተናገሩት ከሁለታቸው ማን ነው ምንፍቅናን የተናገረ? ኦኬ እንግዳ እንስጥና ከዛ ለጆና ለባሚ ይሰጣቸዋለሁ። ገኒ እንዴት ነሽ? ሰላም ነው? ሰላም ኤርሚዬ፣ ሰላም ነው። ቅዱሳን ሁላችሁም ጸጋና ሰላም ይብዛላችሁ። እኔ የወንጌል አማኝ ነኝ ኤርሚ። ተመሳስለሽብኝ። ገነት የምትባል እህት አለች አንድ አረብ ሀገር ውስጥ የነበረች ኦርቶዶክሳዊት። እኔም አረብ ሀገር ነኝ ግን የወንጌል አማኝ ነኝ። ባለፈውም ታብሳ ገብቼ ኦርቶዶክስ ናት ስትለኝ ነበርና እኔ የወንጌል አማኝ ነኝ። እሷም ልክ እንደዚሁ ነው እኮ የጻፈችው። ገነት ገነት ነው የሚለው። ምን ነው አንቺ ገነት አንደኛውን ስምሽ እንኳን እንትን የምትይው የአባት ወይ አርጊው ወይ ገነት አንዴ ተጻፈው። እሷም ልክ እንደዚሁ የጻፈችው ገነት ገነት ነው የሚለው። እሷ መስላኝ ነው። እሺ ጸጋና ሰላም ይብዛላችሁ። አዳምጣለሁ። ተባረክ። እሺ ኦኬ ጸጋ ይብዛላችሁ። እሺ ጆዬ ሰላም በል፣ እንኳን ደህና መጣ። ከዛ ባሚ ወንድምነህ ዳንዬ ካላለ ካልሆነ ወደ ቪዲዮዎች እንሄዳለን። ታንክ ኤርሚዬ ስላየው ደስ ብሎኛል። ሁላችሁም በዚህ ያላችሁ እና ሞስሉን መስወርቢኒ ዳኒ ሰላማችሁ ይብዛ። ባሚ ገነት እግዚአብሔር ባርካችሁ። ኤርሚዬ ተባረክ። በጣም ትልቅ ነገር እያደረክ ነው። በቀደም ፊድባክ እየሰማሁ ነበረ። ታላቁ ጅብሪል ቤት እነ ዘማርያም ሁሉ እንትን ብለው በጣም በጭንቅ ላይ እንደሆኑ በቃ አልታዘዝም አሉ። በየሰንበት ትምህርት ቤቱ ታቦት ምንድነው ታቦት በአዲስ ኪዳን የለም እያሉ አስቸገሩ። ስዕልን እየተጠራጠሩ ስዕል እንዴት ያድናል እንዴት ለስዕል ይሰገዳል የሚል ትውልድ ተነሳ። እባካችሁ ተቆጡ እየተባለ በጣም ብዙ ሺህ ሰው ባለበት ቤት ውስጥ እየተነገረ ነበርና ደስ አለኝ። ያው ፍሬ ያፈራን በጣም እያፈራንና እግዚአብሔር ይመስገን። እሱን ቪዲዮ ፈልገን እናየዋለን። በጣም ሰፊ ነገር ነው ዘማርያም የተናገረው። በቃ ተበላን አለ። በቃ እነሱን ተሐድሶ ናቸው ብለን ስናስወጣለ ለነሱ ፕሮቴክት የሚያደርጉ ሌላ ተሐድሶዎች አሉ አለ። ደሞ እዛ እና ተያይዘዋል ተጠላልፈው በሙሉ ቤተክርስቲያኗን ወረዋታል አለና በጣም እግዚአብሔርን አመሰገንኩ። ኤርሚ በርታ። ቪዲዮውን ፈልገን እናገኘዋለን። እግዚአብሔር ይባርካችሁ። በጣም ጊዜ ኖረናል ብዬ አምናለሁ። ተባረኩ። እግዚአብሔር ይባረክ። ይሄንን ከመስማት የበለጠ ነገር አለ? እኔ በርግጥ ከውስጥ የሚነግሩኝ ሰዎች አሉ፣ ግን ይሄን ከመስማት የበለጠ ነገር አለ? ወንድሞች እናቶች፣ ሰንበት ትምህርት ቤት ኧረ ካህናቱ ጋር በሉት እያሉ ነው። ጌታ ኢየሱስ ምስክር። ስም እንንትና ብለን መጥራት የለብንም። በሉት አልሰማ ብሎ ያለ ትውልድ በሉት ብለዋል። መጽሐፉም ማለት ነው፣ ሰውን አይደለም የምንለው። ኦኬ በራሳቸው አፍ እንግዲህ እንደዚህ
አሁን ስዕል አልቀበልም ብሎ የሚል ትውልድ መጥቷል ማለት ነው። ገድላት ድርሳናት ላይ ያለውን ነገር አትጠራጠሩ። በእኛው ዘመን አውጥተው ይጥሏቸዋል። ይኸው ጀምረዋል። በየቆሼ ተራኮ ስትሄድ አንድ ስዕል ነው እየተጣለ ያለው። ኦኬ፣ አንድ ስዕል። ቴንክ ዩ ሎርድ። የህዝባችን የዘመን ቁጥር የበሉ እንደ ነቀዝ ተጣብቀው ምድራችን ላይ እነሱ በሱቲ ተጠቅልለው ተከብረው የሚመለኩ እግዚአብሔርን ትውልዱ በእውነተኛ በቅዱስ ቃሉ አስተምሮት መሰረት እንዳያመልክ የጋረዱ መጋረጃዎች እንደዚህ እየተነሱ ነው ማለት ነው። እና እግዚአብሔር ይባረክ። እዚህ ያላችሁ ወንድሞች እናቶች ፕሊዝ ታቡን ምንም አላደረሳችሁትም ወንድሞች። እዚህ ታቡና ኮፕሊንግ ሼሩን ከፍ ስታረጉት በደንብ የሆነ ነገር እንኳን ቢሆን ታውቃላችሁ አይደል ወንድሞች? የግድ መናገር የለብንም። 530 ሰው አለ። ታብታቡ ቅድም ሼሩን ወደ ስንት አደረሳችሁት? ሼር ተጀምሯል ማለት ነው። እና እግዚአብሔር ይባረክ። ጆየሱን ቪዲዮን ፈልገው እንሰማዋለን። እሺ ባሚ። እሺ ኤርሚ በድጋሚ ስላገኘው ደስ ብሎኛል። ቅዱሳን ሰላም ብያችኋለሁ። ከላይ ያላችሁ ከታችን ክርስቲያኖች ወንድሞቼ እየተጸጋና ሰላም ይብዛላችሁ። ያው እንደተባለው ኤርሚ ትክክል ነው። እኔም በአንድም በሌላም አሁን በቲክታክ ፕላትፎርም ብቻ ሳይሆን ላይክ በአካልም ብዙ አንዳንድ ቦታዎች ላይ በጣም ውዥንብር እየተፈጠረ ነው። ስፔሻሊ በነዛ ቤተ እምነት ማለት ነው። ትልቅ ነውጥ ነው። ምክንያቱም መጽሐፍ ሲናገር ጠዋትም አንድ ቤት ሲናገር ነበር ኢየሱስ ክርስቶስ የእግዚአብሔር ልጅ እንደሆነ ከሚያምን በቀር ዓለምን የሚያሸንፍ ማን ነው ይላል ሐዋርያው ዮሐንስ በ5ኛው ምዕራፍ ላይ ሲናገር ማለት ነው። እና ይሄ ነው በቃ ወንጌል። እና ቅዱሳን ተባረኩ። ኤርሚ በአንተ ላይ ስላለው ጸጋ እግዚአብሔር ይመስገን። እንጸልይልሃለን፣ እኛም እናገለግላለን። ሁላችሁም ደግሞ ጸጋ ይብዛላችሁ። ቴንክ ዩ ኤርሚ። እሺ ቴንክ ዩ ባሚዬ፣ ጸጋ ይብዛልህ። ኦኬ ወንድምነት ዳኒ ያለ ኦኬ ቢዚ ሆኖ ነው ዳንዬ በሚችል ሰዓት አለ ወንድምነት። እሺ አንድ የምናደራችሁ አለው። እሺ ሰላም በል። ሰላም ብያለሁኝ ወገኖች፣ ሁላችሁንም የጌታ ጸጋና ሰላም ይብዛላችሁ። ተባረኩልኝ አለ ወንድምነት። ቴንክ ዩ ጸጋ ይብዛላችሁ። እሺ እግዚአብሔር እጅግ አድርገን እናመሰግናለን። ጌታ ይባረክ። ኦኬ የጻድቁ እጅ መስቀላቸው ነው ማለት ነው። ያው ዘተገብረ በገና ሳወርቅ የተሰራ ነው። ሴቶች አይዳሰሱበትም። ታጥቦ ይጠጣሉ፣ መካን ከሆኑ ይወልዳሉ፣ በበሽታቸውም ይድናሉ። ሴቶች ታጥቦ ይጠጡታል። መካንን የሚያስወልድ ማን ነው? ይሄ እንግዲህ የዘርአ ብሩክ የሚባለው መስቀል ተብሎ የተባለ ከወርቅ ተሰራ የተባለው ነው። ኧረ ተው፣ እኔ ግፍ አታስወሩኝ፣ ግፍማ አታስወሩኝ እንዴ! ምን ሆነዋል አንቱዬ? አታወራትም ኤርሚያስ ዛሬ በቃ ቻለው ዘዘለለው። ዶክተር ሮዳስ ልቁጭ ብሎ ይጠይቅልሃል እኮ ቁጭ ብሎ ማለት ነው። ስንት ነገር የሚጨበጠው ልድ እናታችንን ሳራን፣ ርብቃን፣ የአብርሃም ሚስት ሳራን፣ የይስሐቅን ሚስት ርብቃን፣ የያዕቆብን ሚስት ሊያን ማን ነው ራሔልን፣ የሳሙኤልን እናት ሐናን፣ እነዚህ ሁሉ መካኖች፣ የዘካርያስን ሚስት ኤልሳቤጥን፣ እነዚህን ሁሉ መካኖች ያስወለደ ማን ነው? እንዲወልዱ ኃይል የሰጣቸው ማን ነው? የተዘጋው ማህፀናቸውን የከፈተው ማን ነው? እግዚአብሔር ነው። ምክንያቱም ልጆች የእግዚአብሔር ስጦታ ናቸውና። ኦኬ ከህግ ባላቸው ጋራ የሩካቤ ስጋ እንዲፈጽሙ እግዚአብሔር አቅም ኃይል ሰጥቷቸው እድሜያቸው ምን እንኳን የቱን የሚያህል ቢገፋ
የመቶ ዓመት ሰው ሆኖ አብርሃም ልጁን ይስሐቅን የወለደው ወደ እናታችን ወደ ሳራ ገብቶ ከሷ ጋር ህጋዊ የሆነ የሩካቤ ስጋ ፈጽመው ለመጸነስ በእምነት ኃይል አገኘች ይላል። አየ ለመጸነስ በእምነት ኃይል አገኘች። ለመጸነስ እኮ ከባሏ ጋር የሩካቤ ስጋ መፈጸም አለባት። አዎ ያን የሩካቤ ስጋ ደግሞ ኦልሬዲ ኢዝ ዴድ የሞተ ነው። ቅዱስ ጳውሎስ ሮሜ ላይ ሲጽፈው ምውት የሆነውን የራሱን ስጋና የሳራን ማህፀን ሳይደክም በእምነት ተመልክቶ ይላል። ኦልሬዲ እኮ ዴድ ሆኗል፣ በቃ ሞቷል። ምንም አይነት ነገር የ91 ዓመት አሮጊት የግብረ ስጋ ግንኙነት ለማድረግ ምንም አይነት ተነሳሽነት አይኖራትም። ኤርሚታው አይ ይሄማ የአምላኬ እግዚአብሔር ቃል ስለሚናገር እኮ ነው የምናገረው። ሮሜ 4 ላይ ማለት ነው። ምንም ምውት የሆነውን የራሱንና የሳራን ማህፀን ሳይደክም በእምነት እየተመለከተ ይላል። የተስፋን ቃል የሰጠው እንደሚፈጽም አጥብቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት አልተጠራጠረም ይላል። ያው የቱ ጋር ነው? እዚህ ጋር ያው የመቶ ዓመትም ሽማግሌ ስለሆነ 100 ዓመት የሞላ ድፍን ሽማግሌ 100 ዓመት የሞላው ማለት ነው። ስለሆነ እንደ ምውት ማለት የሞተ ማለት ነው። እንደ ምውት የሆነውን የራሱን ስጋና የሳራን ማህፀን ምውት የሞተ መሆኑን በእምነቱ ሳይደክም ተመለከተ ይላል። ኦኬ የሁለቱም ስጋቸው ሞቷል ሚንስ ለመጸነስም ይሁን ለማጸነስ አቅም እኮ ይጠይቃል። እውነት ለመናገር ማለት ነው እንዴ ሩካቤ ስጋ እንኳን ለመፈጸም እኮ አቅም ይጠይቃል፣ ኃይል ይጠይቃል። ከጉልበት የሚወጣ ሲወርሳል ብሎ የሚለው ቃል ጽድቁ ሲነገርማ ኩነኔ አታድርጉት። ኩነኔው ሲነገር ጽድቅ አታድርግ። ይሄ ጽድቅ መንገዱ ነው። የሩካቤ ስጋ እንኳን ለመፈጸም ኃይል ይጠይቃል፣ ኃይል ይጠይቃል። በእምነት ሳይደክም ተመለከተ ይላል። ለእግዚአብሔርም ክብርን እየሰጠ የተሰጠውንም ተስፋ ደግሞ ሊፈጽም እንዲችል አጥብቆ እየተረዳ በእምነት በረታ እንጂ ባለማመን ምክንያት በእግዚአብሔር ተስፋ ቃል አልተጠራጠረም ይላል። ሃሌሉያ። ስለዚህ ለመጸነስም እግዚአብሔር ልጆችን እንዲወልዱ በፍቶት ማለት በሩካቤ ስጋ ፍቶት አልኩኝ፣ በሩካቤ ስጋ ለመገናኘት ከህጋዊ ሚስቱ ከሳራ ጋር የግብረ ስጋ ግንኙነት ፈጽሞ እሷን ፈጽማ ኃይልን አግኝተው እሱንም ለማድረግ ኃይል አግኝተው እናም እንደገና ለመጸነስም እግዚአብሔር ኃይል ሰጥቷት ጸነሰች። አሮጊቷ የ91 ዓመት ታሪክ የ91 ዓመት ዕድሜ ያላት ሴት በዚህ ፕላኔት ላይ ሆኖ ማይታወቅ እንዴት ድንቅ ነው! እንዴት ድንቅ ነው! አየ ይሄንን ታዲያ ሳራን እንድትወልድ ልጅን እንድትወልድ ኃይልን በእምነት አገኘች ብሎ የሚል ያንን ኃይል ያንን እምነት የሰጣት ማን ነው? እግዚአብሔር ነው። የእናታችን የሳራ የመካኒቱ አምላክ እግዚአብሔር ዛሬም ልጅን የሚሰጠው እሱ እንጂ እጣቢ ጠጥታ እንትን ተዘፍዝፎላት እንትን ብላ ምናምን ነገር ብሎ የሚል የለም። በቃ እግዚአብሔር ነው ልጅ የሚሰጥ። ልጆች እግዚአብሔር ስጦታ ናቸው ተብሎ እንደተጻፈ እግዚአብሔር ነው ልጅን የሚሰጥ። እግዚአብሔር ሰጠ ማለት ነው። አሁን የኔ መስቀል እጣቢ ከጠጡ በኋላ ማን ነው ሊሰጠን ብለው የሚሉት? ዘራ አብሩክ። የዘራ አብሩክን የመስቀል እጣቢ ጠጥቼ ጸነስኩ ብላልትል ማለት ነው። እባካችሁ ወደ እግዚአብሔር ፊታችሁን አዙሩ። እግዚአብሔር ነው ልጅን የሚሰጥ፣ እግዚአብሔር ነው ሚስትን የሚሰጥ፣ እግዚአብሔር ነው ትዳርን የሚሰጥ፣ እግዚአብሔር ነው ጤንነትን የሚሰጥ፣ እግዚአብሔር ነው ሁሉንም ለሁሉም የሚሰጥ፣ ሁሉንም ለሁሉም የሚሰጥ። በተወለድኩበት ቀይ ባደግኩበት መንደር ታሰድብኝ እንዴ አንቺ እንዴት ኢየሱስ ክርስቶስ ጌታ ነው ብለሽ ትያለሽ?
ነውር እኮ ነውር እኮ ነው። እንዲህ እኮ እኛ አባቶቻችን እኮ እንደዚህ እኮ አላስተማሩንም፣ እንደዚህ እኮ አልነገሩንም። እውነታቸውን እኮ አባቶቻቸው አልነገሯቸው። የነገሯቸው ነው ጨሌ፣ ቆሌ፣ ቦረንትቻ፣ ቃልቻ እንደዚህ ነው። ከዛ አለፍ ገደም ቢል ደግሞ ያው በቃ እመቤቴ ወላዲቴ አዛኝቷ ርህሪቷ እያሉ ማለት ነው። እህቱ ወይ አክስቱ የወለደች ኦርቶዶክሳዊ ካለ መጥቶ የሚመሰክር ሁለት ቦታ አለ፣ መግባት ትችላላችሁ። የዘራ ብሩክ የመስቀል ጣቢ ጠጥተው የወለዱ ሴቶች የምታውቁ ንስቲ ታምራታቸውን ተናገሩ፣ እንስማችሁ። እኛ ምን ጠይቃችሁ? ኦርቶዶክሳውያን ብቻ የሆኑ ይላኩልኝ ፕሊስ፣ ከገስት ላይ ወረዱ። አለ ይህን ታምራቱን ሊናገር የሚችል አይቻለሁ እኔ ታምሩን የመስቀሉን ጣቢ ጠጥታ መንታ ስትወልድ አውቃለሁ፣ ወይ አንድ ስትወልድም አውቃለሁ፣ ይሄ መጽሐፍ ቅዱሳዊ ነው ብሎ ሊመሰክር የሚችል የዘራ ብሩክን የመስቀል ጣቢ ጠጥታ የወለደች ሴት የሚያውቅ የሚመሰክር ካለ ወደሚቀጥለው ከመሄዳችን በፊት ወንድሞች በዚህ ላይ ሀሳብ ይሰጡበታል። ምን እንደሚባለው እስኪ የምትሉት ካለ ማለት ትችላላችሁ። ቢኒያው ቤቱን ምራው እስኪ። እኔም ቢኒ ዳጊ ይቀጥል። ሰላም በለንና እሺ። ሰላም ወገኖች እንዴት ናችሁ? ሁላችሁም ያለው በጣም ያመለጠኝ ነገር እንዳለ ይሰማኛል። የሰማችሁ ነበር አሁን ስገባ ማለት ነው። እና ምንድነው ያመለጠኝ ነገር ካለ እንደ አንድ ሰው ብሪፍ ቢያደርግልኝ ደስ ይለኛል። እስከዛው ሰው ኃይሌ ገብረ ስላሴ ኃይሌ አንተ ይሄ ነበር ያመለጠ። ኃይሌ ካመለጠማ አትይዘውም። እሺ ሰልዬ፣ ቢኒ፣ አሞፄ፣ ዳኒዬ፣ ጆኒዬ፣ ባሚዬ፣ ኤርሚዬ ታች ያላችሁ ሁሉዬ እንዴት ናችሁ? ጌታ ይባርካችሁ። ወዳችኋለሁ። አይ ዶንት ኖ እንግዲህ ልስማችሁ ምን እንደተወራ አልሰማሁኝም። አረ ዳጊ ምንድን ነው ኤርሚዬ? ጣቢ ነው እንዴ? እህቶች እናቶች መቀለጃ ናቸው እንዴ? ወንድ የሚስመው ሴት የማትስመው መስቀል ምን ስለሆነ ነው? ከወርቅ ስለተሰራ ነው ወይስ ክርስቶስ ደሙን ስላፈሰበት ነው ብለው ሊሉ ነው? የተሰራው ወርቅ ከወርቅ ነው። ማነው መስቀሉ ከወርቅ ነው አይደል ተሰራ የተባለው? ለምንድን ነው ሴቶች የማይስሙት ወንዶች የሚስሙት? ሴት ማትነካው ለምንድን ነው? ወንዶች እስኪ መልሱ። ሴቶች የማይስሙት ለምንድን ነው? እሱ ነገር በጾታ ሆነ እንዴ ኤርሚዬ? እንዴ በጣም እኮ የሚገርመው በእውነት ዳጊ እኮ እዚሁ ክርስትና ስም ማውጣት ጀመረ። አባዲና ይሻላል ብዬ ነው ኤርሚዬ። ኦኬ አይችልም። የድንግል ማርያም ድርሻዋ የሞተን ማስነሳት ነው። ሰው ስላሴን ክዶ መንግስተ ሰማያት መግባት አይችልም። የድንግል ማርያም ድርሻዋ የሞተን ማስነሳት ነው። መቤታ ማለት ስላሴን ክዶ ማርያምን ካልካደ ይገባል ብለዋል ነበር እንዴ? አሃ ድንግል ማርያም ስትሆን የሞተን አታስነሳም ልትል ነው መናፍቅ አይደል? ጳውሎስ አላስነሳም፣ ጴጥሮስ አላስነሳም። አስነስቷል። ጴጥሮስና ጳውሎስ ከሚያስነሱት በላይ ለነሱ ሃይማኖትን የወለደች ድንግል ማርያም ሙት ብታስነሳ ይደንቃል። በሉ በሙት ንገሩኝ እንጂ የት አለ? እንደዝም ብሎ ማቅጣት አይደለም። የት አለ? ቅዱስ ጳውሎስና እነ ጴጥሮስ ሙት ማስነሳታቸው በመጽሐፍ ቅዱስ ላይ ተጽፏል። እሷ ሙት አስነሳች ብሎ የሚል የት አለ የተጻፈው? የት አለ?
መናፍቃን ግማሽ ፓርታቸው ነው የሚታየው ምናምን ነገር ብላ እንደዚህ እዚህ ጋር ታይተዋል። ምንፍቅና እየመነፈቁ የታሌቱ ጋር የተጻፈው አባዲሽ ነው ማን ያላችኋቸው? እኔ ስማቸውን በትክክል ስላላስኩ ነው ወይስ አባ እንኳን አይደሉም። ጠምጥመዋል። አይ ቲንክ ነው ቢጫ ስለለበሱ ነው አባ ያላችኋቸው። ድንግል ማርያም የተጠጋችን ኃጢአተኛ ነፍስ እንኳን ብትሆን ሰይጣን ሊወስዳት አይችልም። ቆይ እኚህ ሰውና ብፁዕ አቡነ ገብርኤል የተናገሩት ከሁለታቸው ማን ነው ምንፍቅናን የተናገረ? ማን ነው ምንፍቅናን የተናገረ? ዳጊ ኔትወርክ ቀይ ነው። ዳጊ የጋንቱን ነው። እሺ 6 ሰዓትና 1 ሰዓት ላይ ያሉትና ያጋንንቱና ኤርሚ ላክለሱ ብፁዕ አቡነ ገብርኤል ማርያም ቤዛዊተ ኩሉ ዓለም ብለው በማለታቸው ከሊቅ እስከ ደቂቅ ከባልቴቱ እስከ ሊቃውንቱ የተባሉት ወጥተው ሰደቧቸው እና እሳቸው የተናገሩት ምንፍቅና ነው ተብሎ ነው ወጥተው የተሰደቡት። እኚህ ሰው ግን የተናገሩት ምንፍቅና ነው ወይ ከብፁዕ አቡነ ገብርኤል ንግግር ስለሚያንስ ስለሚበልጥ ነው ወይስ የእግዚአብሔር ጉዳይ ሲሆን ለኦርቶዶክስ ምንም አይደለም? የማርያም ጉዳይ ሲሆን ግን እያያችሁ ነው። ብፁዕ አቡነ ገብርኤል ማርያም ቤዛዊተ ኩሉ ዓለም አትባልም ብለው ስላሉ እንዳለ ከጳጳሳቱ እስከ ባልቴቱ ድረስ ሰደባቸው። የተነካቸው ማርያም ስለሆነች ማለት ነው። እዚህ ስላሴ ተክዶ መንግስተ ሰማያት ትገባለህ ብሎ የሚል ክዳ እንኳን ብትሞት ድንግል ማርያምን ከተጠጋች ትነሳለች። አሁን እንግዲህ ሊያማቸው ይችላል እንትና ሰፈር ሰዎች አሁን ተጠርተው ተጠየቁ። እኚህ ሰው እንደ ብፁዕ አቡነ ገብርኤል ተሰደቡ። የግድ ይሰደቡ እያልን አይደለም፣ ግን ተሰደቡ። አሁን በቲክቶክ ላይ ያሉት ኦርቶዶክሳውያን በዚህ ጉዳይ ላይ ምን አሉ ሰምታችኋል? እኔ ስላልሰማሁ ነው። ሰምታችኋል? በዚህ ጉዳይ ላይ ሲያወሩ እኔ በግሌ ስላልሰማሁ ነው። ወንድሞች እናቶች ዝም ነው አይደል ያሉት? አዎ ዝም ነው፣ ምንም የለም። ለምን? ውስጡን ለቄስ የሚል ተረት ሳይኖር አይቀርም። አይ የእውነት ግን ለምን አልታዘባችሁም? እኚህ ስላሴ ተክዶ እንኳን ማርያም ካልተካደች ፈጣሪ ተክዶ ፍጡር ካልተካደ መንግስተ ሰማያት ይገባል ብለው አሉ። እኛኛው ግን ብፁዕ አቡነ ገብርኤል ግን ማርያም ቤዛዊተ ኩሉ ዓለም አትባልም ብለው ስላሉ ግን አገር ምድሩ ተነስቶ ወረፋቸው፣ ሰደባቸው። ራሳቸውም ጴንጤው መጽሐፍ ቅዱስ ሲቀደድበት ለምን ሙስሊምን አልተናገረም አሉ። ለምን እነሱ አልተናገሩም? እኛ ተናግረናል፣ እነሱ ለምን አልተናገሩም? መጽሐፍ ቅዱስ አይመለከታቸውም። ስዕል ሲቀደድ ያብዳሉ፣ መጽሐፍ ቅዱስ ሲቀደድ ደንታቸው አይደለም። ማርያም ተሰደበች ብለው ሳትሰደብ ቤዛ አትባልም ተብሎ ስለተባለ አበዱ። እግዚአብሔር ግን እንደዚህ ተክዶ ፈጣሪ ተክዶ ፍጡርን አምኖ ሰው መንግስተ ሰማያት ይገባል ተብሎ ሲባሉ ዝም አሉ። ይሄ ነው እንግዲህ ወንድሞች፣ ሚዛናቸው ይሄ ነው፣ አስተምሮታቸው ይሄ ነው። ዝም ብላችሁ ገዝታ አትላኩልኝ። ማን ፋሲካ ደግመ ከላክ ያው በብሎክ አሰናብታለሁ። እና እንደዚህ አይነት ነገር ነው ያለው። ዳጊ ኔትወርክ እኮ እምቢ አለ። ሚዛናቸው ይሄ ነው ማለት ነው። ምንም ማድረግ አልችልም። እውነቴን ነው። ድንግል ማርያም የተጠጋችን ኃጢአተኛ ነፍስ እንኳን ብትሆን ሰይጣን ሊወስዳት አይችልም። በፍጹም አምኜ የምነግራችሁ ከድንግል ማርያም የተለየች ነፍስ አትድንም። አሁን እንግዲህ ሊያማቸው ይችላል እንትና ሰፈር ሰዎች ያውቃሉ እኮ ምን እንደሚያመን እኮ ያውቃሉ። ታውቃላችሁ?
ምን እንደሚያመን ምን ነገር ሲነካ እንደማይሆንልን ያውቃሉ። የእግዚአብሔር ነገር ሲነካ እንደሚያመን ያውቃሉ። ይህንን አሁን ብሉይ ኪዳን ቢሆን ኖሮ ኪዳኑ እግዚአብሔርን ሰድቧልና የሙሴ ሕግ ዘዳግም ተጠቅሶ ይሄ ሻሽ ከጭንቅላቱ ላይ ይወልቃል፣ የድንጋይ አረር ነበር ላው ላይ የሚወርድበት ማለት ነው። እንደ ጥቁር እባብ ጭንቅላቱን ፈጥፍጠው ነበር የሚገሉት ብሉይ ኪዳን ላይ ቢሆን ኖሮ። ምክንያቱም እግዚአብሔርን የሰደበው እግዚአብሔርን የሰደበ ከሕዝቡ መካከል ተለይቶ ይጥፋ ብሎ በሚለው አምላካዊ ቃል መሰረት አልኩ እኮ ይጨፈላልቁት ነበር፣ ጭንቅላቱን ፈጥፍጠው ነበር የሚገሉት። ገና አዲስ ኪዳን ላይ ነው። የምሕረት ዘመን ነው። የምሕረት ዘመን ነው። እንደፈለገ ሰው ያናፋል፣ ግን በፍርድ ቀን ግን መልስ ይሰጡበታል። ስለዚህ አሁን ፍጥረቱ ምን እያሉ ነው የሚያስተምሩት? ዋናዋ ማርያም ነች፣ ማርያምን አትካድ ነው። ስላሴ ነው ብለህ የምትለው ዋና አይደለም። እሺ እኔ አስተያየታቸውን ለምን ዝም አሉ? ኤርሚ ትሰማለህ? አዎ ትሰማለህ ዳግሻ? እኔ አዲስ ቪዲዮ ለጠፍኩት አለ። እሱ ላይ ምን አሉ መሰል? አዲሱ ደግሞ ሰውዬ ያለ ማርያም እግዚአብሔር ማመን ራሱ አይቻልም አሉ። ማመን ተመልከት እንግዲህ በብሉይ ኪዳን በጠቅላላ እሱን አምነው ጽድቅ ሆኖ የተቆጠረላቸው ሰዎች ሁሉ ውሃ በላቸው ማለት ነው፣ እንደሳቸው አባባል። አንዴ ደግመህ ስማውና እኔ ከዚህ በኋላ አላወራም። ቪዲዮን ቀጥሉ። ማምላክ በሌለችበት ድንግል ማርያም በሌለችበት አብን ማየት አይቻልም። ድንግል ማርያም በሌለችበት ወልድን መመልከት፣ ወልድን መከተል፣ ኢየሱስ ክርስቶስን ማመን አይቻልም። ኦኬ አብ ወልድ መንፈስ ቅዱስ የሚገኙት ድንግል ማርያም ባለችበት ነው። እሷ በሌለችበት አይገኙም አሉ ኦርቶዶክሳውያን። ጥያቄ ለእናንተ፣ አብርሃም ቤት የገቡት ማን ናቸው? ለኦርቶዶክሳውያን ይሄ ጥያቄ። አብርሃም ቤት የመጡት ሶስቱ እነማን ናቸው? አብርሃም ቤት ስላሴን ያስተባበረችው እሷ ናት ያሉትንም አትርሳው ኤርሚዬ። አዎ ቆይ ማስተባበሩም ላይ እሷ አንድነቱንም እሷ ብቻ እንግዲህ በየፈርጅ ያስቀመጠችው። አብርሃም ቤት ማን ናቸው ገቡ ብላችሁ መጽሐፉ አይልም። በእርግጥ ማን ነው ገቡ ብላችሁ ስትሉ የነበረችው ኦርቶዶክሳውያን? ስላሴ ገቡ አብርሃም ቤት ትሉ ይል እንዴ? ታዲያ አብርሃም ቤት አብ ወልድ መንፈስ ቅዱስ ስላሴ ከገቡ ማርያም በዛ ነበረች እንዴ? ምክንያቱም ድንግል ማርያም በሌለችበት አብ ወልድ መንፈስ ቅዱስ አይገኙም ብላችኋል። ነበረችው አብርሃም ቤት? እንግዲህ ታያቸው። አሁን በእርግጥ ተጠርተው ሁለተኛ እንደዚህ አይነት ውሸት እንዳይለመደውት ተብለው ተመክረዋል። ታውቃለህ አይደል ዳጊ? ከብፁዕ አቡነ ገብርኤል ጋራ ብፁዕ አቡነ ፊልጶስ ይባላሉ። እኚህ ብፁዕ አቡነ ገብርኤልና ብፁዕ አቡነ በርናባስ እና እኚህ ብፁዕ አቡነ ፊልጶስ ሁለተኛ እንዲህ አይነት ቀደዳ እንዳይለመደውት ተብለው ተገስጸዋል። በቅዱስ ሲኖዶስ በተባለው ማለት ነው። የምን ውሸት ነው? ማይክራፎን አፎት ላይ ሲይዙ እንደፈለገው ነው እንደሚያወሩት። ምን ሆነው ነው ብፁዕነቶ ተብለው ምክር ተሰጥቷቸዋል። ሲጎነጩ ነው ይመስለኛል። እነዚህ ዝም ብለው ያልሆነ አንድ ጥቅስ አልጠቀሱ። አይናችን ስለሆነች አይናችን ነች ይላል እንዴ? ምን ማለት ነው?
የስላሴ ያስገኝ እሷ ሆና አረፈችው አይደል? አይናችን ሆና በአጉሊ መነጥር አይናችን እንደምናየው አይናችን ከየት ነው ያመጡት? አይናችን ነች ብሎ የሚሉትን ትምህርት ከየትኛው ሐዋርያ ነው ማርያም አይናችን ነች ብሎ የሚል ትምህርት ያስተማረው? በጌታ በኢየሱስ ክርስቶስ በስብከታቸው ተገስጸዋል። ባይዘው ይቅርታ ጠይቀዋል ገብተው ሁለተኛ እንዳይለመዶት ብለው ማለት እዛ ብዙ ጥሩ አባቶች አሉ። እንዲህ አይነትን አሁንሳቸው ዝም ብለው ያወሩትን አርቲ ቡርቲ የሆነ ወሬ የማይቀበሉ ብዙ አባቶች አሉ። ተጠርተው ተመክረዋል፣ ተገስጸዋል። ሁለተኛ እንዳይለመዶት አባታችን እንዴ ያስበሉናል ተብለው ማለት ነው። ይሄን ተዋቸው። ይሄንን ዘለለው ዳጊ ይሄን ድንግል ማርያም ማኅፀን ውስጥ እዚያ እግዚአብሔርና አዳም ያወሩበት የነበረው ቋንቋ ግዕዝ ነው። ማንኛ አለ ደግሞ ይሄኛው ስንጽፈው ማንኛ አለ ደግሞ ይሄኛው ከየት ነው ያመጣህብን ዳጊ? እዚህ ጋር እኮ የሚያስቀው መሰለህ ኤርሚ፣ እግዚአብሔርና አዳም ያወሩት በግዕዝ ነው አለ። ሰይጣንስ በምን ነበር ሔዋንን ያወራት? እፉ አደርከ እያላት ነው። እፉ አደርኪ አደርከ ነው። ሰይጣንም ግዕዝ ይችላል ማለት እኮ ነው። አዎ ማንኛ አለ ደግሞ ይሄኛው? ይሄ አርቲስት ነው እንትና ምን ሲሆን እዚህ ውስጥ እንደገባ አላውቅም። እየተወነ መሰለኝ እዚህ ላይ ራሱ አይ ግዕዝ 7 የድምፅ ንብረት ያለው የቋንቋዎች ሁሉ መነሻ መጀመሪያ ግዕዝ ነው። በገነት እግዚአብሔር በቃ ሁሉም ተነስቶ የሚቀልድብን ሆኗል ማለት ነው። ኮሜዲያኑና አርቲስቱ ሁሉ እንትን አይ እኔ እኮ ይገርም መሰለኝ ድምፅ ንብረት አለው ሲል እኮ በጣም ያሳቀኝ። መቼ አፈራው ነው ብዬ ነው። መቼ አፈራው ንብረት ነው ምን አውቃለሁ ነው ከቤተሰብ በውርስ ያገኘው ንብረት ነው። እንዴት ያልታታ ምን አውቃለሁ። ኦኬ የዚህኛው አለ ያባ ማን የመምህር ግሩም ብላችሁ ያላችሁት አንድ ዝንጀሮ ሴት ስትወልድ በአደባባይ ነው የምታሳድገው። ማለት ባሏም እያየ ጎረቤቶቿም እያዩ ታሳድገዋለች። ሴት ልጅ ስትወልድ ማለት ነው። ወንድ ዝንጀሮ ከወለደች ግን ይሄኛ የባላገር ጉዳይ ነው። ተመልከት እንግዲህ ከዚህ ቪዲዮ በፊት ጉንዳን አሉ፣ አሁን ዝንጀሮ አሉ። ሌላኛው ቪዲዮ ላይ ደግሞ ጅብ መጥቶ ወሰደባት ልጅቷን አሉ። ተመልከት ብቻ ተረት ከርከሮ ቢሆን ተረት፣ ስብከት ቢሆን ተረት። ኦርቶዶክሳኖች ምንድን ነው የሚሰማችሁ ግን? እስኪ አንድ አባት እንኳን ዲፔንድ የሚያደርግላችሁ እምነቱን የሚያስረዳ የሆነ ቆምጠጥ ያለ ነገር አለ አይደለ እንዴ? እሺ አሁን ሌላ ደግሞ ብትሄድ ደግሞ ታኩላ ይለዋል፣ ድኩላ ይለዋል። ጌታ ኢየሱስ ናሽናል ጂኦግራፊ እንደሆነ ያጠኑትስ አባትዮ ወንዱ ዝንጀሮ ይፈልገዋል ማለት ሚስቴ ሊቀማኛ ነው ማለት ነው። ስለሚፈልገው እሷ ለምን እንደፈለገችው ባናቅም ግን ሳስበው እኔ ነኝ። ለዚህ ተረታቸው ምንድነው የምንመልስላቸው? አንድ የሳቸው አይነት ሌላ ተረታም እናት አሉ። እሳቸው የመለሱትን መልስ እንመልስላቸው። እሱን እናሰማለን። አሁን ለሳቸው ወሬ ለዚህ ወሬ ምንድነው ብለን የምንመልሰው? እንደዚህ ብለው እስኪ መልሱላቸው። እኚህማ ሆይ አንቱ የስኪኑ ይምጡ። የታሉ? የቱ ጋር ነበሩ? ሃይማኖታችንን መሬት ምንም የሌላት አደፍ ምንም የሌላት ጉድፍ ጨረሳት እየሸረሸረ መናፍቅ ጎርፍ ብለዋል። መምህር ግሩም እንግዲህ መበለቲቱ እማሆይ እንዲህ ብላለች።
ማን ነው እንዲህ ብለዋል፣ እንዲህ አሉ፣ እንደዚህ ብለዋል። ሃይማኖታችንን መሬት ምንም የሌላት አደፍ ምንም የሌላት ጉድፍ እየሸረሸረ ወሰዳት መናፍቅ ጎርፍ። ይሄ ማለት ምን ማለት? ተሸርሽረናል፣ አልቀናል። እኛ በደንብ እኮ ነው የሚገባ ብራዘርዬ፣ ውሃውን ጠጥተን ያደግነው አልቀናል። መናፍቅ ጨረሰን እየሸረሸረ ወሰደን እያሉ ገና እናንተም ትመጣላችሁ ማለት ነው። በምን ተሸረሸራችሁ? ምንም የሌላት አደፍ ምንም የሌላት ጉድፍ ነው ያሉት። ሃይማኖታችን መሬት ምንም የሌላት አደፍ ምንም የሌላት ጉድፍ እየሸረሸረ ወሰዳት መናፍቅ ጎርፍ። ጉባኤ ቃና ነው ምንድነው? ይሄ ምንድነው የሚባለው? ለምን የተሸረሸራችሁት? የናቃችሁት መናፍቅ ብላችሁ የምትሉት እንዴት እየሸረሸረ ይወስድባችኋል? እናንተ ስለ ዝንጀሮ ስታስተምሩ፣ ስለ ጉንዳን ስታስተምሩ ወገኔ ወንጌል እያስተማረ ማለት ነው። እንኳንም ወሰድን። እኛ ወደ እግዚአብሔር መንግስት ሰዎችን እንጠራለን፣ እናንተ ግን ወደ እምነት ተቋም ትጠራላችሁ። መጽሐፍ ቅዱሳችሁን አንብቡ። አንተ ትውልድ የምንነግራችሁ እዚህ ላላችሁ መጽሐፍ ቅዱሳችሁን አንብቡ። የጌታ የእግዚአብሔር ፍቅር በልጁ በክርስቶስ ኢየሱስ በኩል ተገልጧል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እግዚአብሔር ልጁን ወደዚህ ዓለም ልኮልሃል። በቃ እግዚአብሔር አብ አባቱ የላከው ልጁን ኢየሱስ ክርስቶስን የሚሰማ እና በስሙ የሚያምን የኃጢአቱን ይቅርታ ያገኛል፣ ከዘላለም ፍርድ ይድናል፣ የእግዚአብሔር ልጅ ተብሎ ይጠራል። ይህንን እውነት ግን ረግጬ ይሄዳለሁ ብለህ በጉንዳና በዝንጀሮ በዱር እንስሶች እንግዲህ እሳቸውም አይ ቲንክ እንደኔ የገጠር ሰው ናቸው ይመስለኛል። የገጠር ሰው አብዛኛው ቢህሉን የሚናገረው በእንስሳ እያስመሰለ ነው በእርግጥ። እና እኔም ይህን ጉዳይ ስናገር ሰምታችሁ ታውቃላችሁ። ከዚህ በፊት የዝንጀሮ ሰርግ የሚመስል ነገር አለ። በተለይ እኔ የተወለድኩበት አካባቢ አንድ ጋሽ እልፍነህ የምንለው ሰው ነበር፣ እልፍነህ ለማ የምንለው ሰው ነበርና እሳቸው በጣም ስለ ዝንጀሮ ግጥም በጣም ነበር ይነግሩ የነበሩ። ደግሞ ቤታቸውም የነበረው ዝንጀሮች ያሉበት አካባቢ ነው። በጣም የዝንጀሮ መንጋ የነበረበት አካባቢ ላይ ነው ቤታቸውን ሰርተው የነበሩት። እና ምንም በቃ ሽንኩርት ተክለው አይበቅልም፣ ቢበቅልም ይበሉታል። እሳቸው ወደ ገበያ ወደሆነ ቦታ ላይ ዞር ካሉ እንዳለ ከጫካው ወጥተው እዛው ለዝንጀሮቹ መኖሪያ አካባቢ ቅርብ ነበር ቤታቸው። የእውነት ቅርብ ነበር። ቀይ አጭር ናቸው። በጣም ነበር የሚያስቁን። እና ሄደን እስቲ ጋሽ እልፍነህ እስኪ ንገሩን ብለን እንላቸዋለን ስለ ዝንጀሮ ማለት ነው። እና ምንትስ ብሮ ልጄን እድራለሁ አቶ እልፍነህ ጓሮ እያለች ዝንጀሮ ልጆቿን በእኔ ግቢ ነው የምትድረው ብለው ይላሉ። ባቄላ ተዘርቶ፣ ስንዴ ተዘርቶ፣ በቆሎ እሸት ተዘርቶ በቃ እንዳለ መጥቶ የዝንጀሮ ቡድን ግመሬ የተባለው አሁን እሳቸው ያሉት የጎበዝ አለቃ እንደሚባለው አለቃው ማለት ነው፣ መሪው ማለት ነው። የዛ የመንጋው መሪ ባለበት ይመጣሉ። እንዳለ ጓሮ ውስጥ ያለውን ጥንቅሽ የለ በቆሎ፣ ሽንኩርት የለ ድንች ያለው ቲማቲም የለ በሙሉ ነቃቅለው ቤት ከፍተው ምናምን ነገር ሁሉ ያደርጋሉ። እና በቃ ከዛ ደግሞ አንዱ አንዱን እየነጠቀ ሲበላ ድብድብ ይነሳል። እና እሳቸው እንደዚህ እያሉ ሲተርቱልን ነበርና መምህር ግሩም አሁን የዝንጀሮ ግመሬ ምናምን ነገር ብሎ ያለውን የገጠሩም ሰው ያውቀዋል። አይ ቲንክ ነዳጊ እንኳን ብዙ በዚህ ጉዳይ ላይ አያርፉም ይመስለኛል ከተሜዎች ስለሆኑ። ለእኛ ተዉት የዝንጀሮና የጉንዳኑን የምናምን የቀበሮና የጃርቱን ነገር ካነሱት እኔን የሚገባኝ አለ ማለት ነው። ለእኛ እሱን ለእኛ ተዉት። እና ግን ያሞኔ አሁን ምንድን አሁን እንደዚህ ጠምጥመው ቁጭ ብለው እሺ እንደ ምሳሌ ሊጠቀሙ ይችላሉ። መጽሐፍ ቅዱስን ጠቅሰው ከዘላለም ድነት አኳያ መቼ ነው የጌታ የኢየሱስ ክርስቶስን ሞትና ትንሣኤውን ብሎ ማዳኝነቱን በማመን የሚገኘውን የኃጢአትን ይቅርታ መቼ ነው የሚሰብኩት?
እግዚአብሔር በልጁ በክርስቶስ ኢየሱስ የሰጠንን የጸጋውን ወንጌል መቼ ነው የሚሰብኩት? ሰው በእግዚአብሔር ላይ በማመን በጸጋው ትድናላችሁ ብሎ የሚለውን መቼ ነው የሚታመነው? መቼ ነው የሚሰበከው? እና ወደሚቀጥለው እንሄዳለን። እሺ ማን ጠብቀህ ነበረ? አመሰግናለሁ። የት ቤተ እምነት ነው? ቤተ እምነት የለኝም አባቴ። መታችሁ ረድ ቴንክ ዩ። እሺ ጸጋ ይብዛልህ። ቤተ እምነት የለህም ግን ልጠይቅልህ እጅ እስኪዝል ድረስ ትጽፍ ነበረ። ቤተ እምነት ይኑርህ እንጂ መጀመሪያ። ኦኬ ጸጋ ይብዛላችሁ ወገኖች። ወደሚቀጥለው ወደ ሌላ የምናነሳው ነገር ካለ ማንሳት እንችላለን። እንደዚህ አይነት ቪዲዮዎች አንድ ማዕት ነው ያሉት። ግን እኔ ትዝብቴ ምንድነው በተለይ የብፁዕ አቡነ ገብርኤል ንግግር ላይ ያን ያህል ተጮሆባቸው ማርያምን ሰደብክ ተብለው ማለት ነው። ግን እግዚአብሔርን ክደህ መንግስተ ሰማያት ትገባለህ ብሎ የሚል አስተምሮት እኚህኛው መምህር ግሩም ሲናገሩ ግን መምህር ግሩም ነው ያላችኋቸው አይ ቲንክ ስማቸውን ካልተሳሳትኩ ማንም ምንም ነገር አላለም ወይስ እኔ አልሰማውም አይ ዶንት ኖ። እና ስለዚህ እንደሚያሳየው በኢትዮጵያ ኦርቶዶክስ ታሪክሲያን እግዚአብሔር የፈለከውን ያህል ብትሳደብ ማንም ይነካ የለም። ማርያም ላይ ግን የሆነ ነገር ከተናገርክ ግን ከላይ እስከታች ይነሱብሃል። ይሄ የሚያሳየው ምንድነው? ቤቱ በቤት ውስጥ አለቃው ወይ ደግሞ ራስ ማርያም እንጂ ክርስቶስ አይደለም ማለት ነው። ሰምታችኋል? የሰማችሁ ሰዎች አላችሁ? እንዴት እንደዚህ አይነት ትምህርት ይሰጣል ተብሎ እንደው በደንብ አጮት ሰምታችሁ ታውቃላችሁ? እዚህ ሶሻል ሚዲያ ላይ በዚህ ጉዳይ አብዛኛው እኔ ጋር ሌሊት ሆኖ በምተኛበት ሰዓት ላይ ነው ኢትዮጵያ ያሉ ላይቭ የሚገቡት። የሰማ ሰው የለም አይደል? አዎ የለም። የብፁዕ አቡነ ገብርኤልን ያህል ጮኋል ይሄ ነገር አልጮኸም። ለምን? የተነካው እግዚአብሔር ነው። የእግዚአብሔር ጉዳይ ምንም ችግር የለው። እንደፈለክ ብለህ ብትል ምንም ችግር የለም በኦርቶዶክስ። የማርያም ጉዳይ ግን ከሆነ ከሊቅ እስከ ደቂቅ ነው የሚነሱብህ። ታዘቡ። ከዚህ በፊትም ያለውን እዩ፣ ከዚህም በኋላ የሚነሳውን እዩ። እና ይሄ ነው የምንለው። ጸጋ ይብዛላችሁ። ቢኒ ያለህ የትኛው የላይኛው የታችኛው? ኦኬ አንተኛም ካለሽ ቤቱን ምራው። እሺ ቢኒያ። እሺ ኤርሚያው ተባረክ። እሺ ሰላም ኤርሚዬ፣ እንዲሁ ዳጊ፣ ቢኒ ሳውዝ አፍሪካ፣ ቢንያሚን ገብሩ ሶልዬ ምንንም ሳትወክል እዚህ መጥተህ ምን ታደርጋለህ? ከመታየት በስተቀር ማለት ለመታየት ሳይሆን ለምትማሩት ትምህርት ላመናችሁበት እምነት የምታስረዱም የምትመክቱም ካላችሁ በሚል ነው። እሺ ጌታ ይባረክ። ሳሙኤል እንግዳ ገብተሃል። ሳሙኤል ሰላም እንደምን አላችሁ? እግዚአብሔር ይመስገን። ከየት ቤተ እምነት ነው ወንድማችሁ? መጀመሪያ ኮምፕሌን አለኝ። ቆይ እና ኦርቶዶክስ ነኝ። እሺ ከየት ቤተ እምነት ነው? ከኦርቶዶክስ። እሺ እንኳን ደህና መጣ ወንድማችን። ያ ኮምፕሌን እንኳን ቆያችሁ። እንዴት ናችሁ? በእናታችሁ ይቆይና እሺ ቪዲዮዎች ላይ ሪፍሌክት ልትሰጥ ነው? ልትወያይ ነው? እችላለሁ። እሺ እኔ ዘግይቼ ነው የገባሁት። ዳግዬ ካለክ አናግረው ወይም ደግሞ ቢኒ ሳውዝ አፍሪካ ቢኒያም ካለክ አናግሩት። ቢንያሚን ወንድም ሳሙኤል ገብተዋል፣ ተቀበለው። እሺ ሳሚ እንኳን ደህና መጣ። በመጀመሪያ አሁን ከእናንተ ጋር አሁን በተለይ ዛሬ በተነሱት ቪዲዮዎች ላይ ካወራን በጣም አሸን ነገሮች ማውራት እንችላለን። ማለት ከየትኛውን ጀምር? አንደኛው በዚህ ወጥቶ እግዚአብሔርን እንኳን ብትክድ ማርያምን የተጠጋች ነብስ
ትድናለች አትጠፋም ይለናል። ሌላኛው በዛ ወጥቶ ደግሞ ማርያም ባትኖር ስላሴን ማየት አይቻልም፣ ማርያም ባትኖር ወልድን ማየትም ማመንም አይቻልም፣ ማርያም ባትኖር መንፈስ ቅዱስ አይመጣም ነበረ። በማርያም ማዕፀን ውስጥ ቤተክርስቲያን ነበረች አለ ሰውየው። የትኛውን ማለት አሁን እስቲ አማርጣውን ቡፌን የቀረበልህ የትኛውን ቪዲዮ ላይ አንስተ ማውራት ትፈልጋለህ? እሺ መጀመሪያ እኔ አብንም መንፈስ ቅዱስንም እኔ በአይኔ አላየኋቸውም። ሲቀጥል ወልድን ማርያም የለችም ማለት ነው ሳሙኤል። አንተ አስተምሮ አይ ካላየህ ማርያም የለችም ማለት ነው። ግን እሺ ይቅርታ ቀጥል። እሺ this is the second time by the way with you anyhow ግን ወልድን ለማየት መጀመሪያ ከማርያም መወለድ አለበት አይደል? ከሰው መወለድ ስላለበት እሱን አይተናል ብለን እናምናለን። አብንና መንፈስ ቅዱስን ግን እንግዲህ እስካሁን አላየንም እኛ። እኔ ራሴን ችዬ ነው የማወራው፣ ኦርቶዶክስን ወክዬ አይደለም። እሺ እዚህ ጋር መልት ወስደት የሚገባው ነገር እና አሁን ለምሳሌ የቀድሞ ፋዘር ያሉትን እኔ እንደዛ አልቀበልም። አንተም ቢሆን አላየኸውም፣ እኔም ቢሆን አላየሁትም። ስለዚህ ያን ቪዲዮ I'm not support such kind of video። ሌላ ሳለ ኦኬ፣ በጣም ጥሩ እግዚአብሔር ይባርክልን። አይ ወልድን ያው ያየው የለም፣ እሱንም እኛ አላየነውም አለኩ። አይ ቲንክ ወልድንም አላየሁትም ነው አይደል ያልከው? እኔም አንተም አላየነውም ነው ያልከው ሳሚ። ዳጊ አንተ አይተኸዋል? እሰማለሁ። ትሰማኛለህ ቢኒ? ትሰማኛለህ? ኦኬ ኦኬ። አዎ አይ በአይነ አንተም እኛም አላየነውም አይደል ወልድን? ቴንክ ዩ። እሱን ነው እኮ ማለት አሁን ለምሳሌ ወልድን እናየው ዘንድ መወለድ ነበረበትና ተወልዶ እንግዲህ ከኛ በፊት የነበሩት አይተውታል፣ ተጽፏል ማለት መንፈስ ቅዱስና አብን ግን አላየንም። ስለዚህ ምናልባት ወልድን አናየውም ነበር ከማርያም ባይወለድ ቢባል ቪዲዮ ኮሬክት መደረግ ይችላል እንጂ በዛ መልክ አልቀበልም። እሺ የወልድ ኤግዚስተንስ በማርያም መኖር ላይ ዲፔንድ ያደረገ ነው ወይስ የማርያም መኖር በወልድ መኖር ላይ ዲፔንድ ያደረገ ነው? እናየው ዘንድ ነው፣ በምድር ላይ እናየው ዘንድ ነው። ገብቶኛል፣ እናየው ዘንድ ነው። እሱ እኮ ገብቶኛል። ግን የእሱ በምድር መወለድ ማርያም ስለነበረች ነው ወይስ ማርያም ባትኖር ራሱ እሱ መወለድ ይችላል? ከዛም በፊት እኔ አላውቀውማ። ማርያም ባትኖር እንግዲህ ሌላ ማርያም ይኖር ነበር አይደለም። ምክንያቱም እግዚአብሔር አንድ ሌላ በምርጫ አይደለም፣ አንድ መረጠ፣ መጣ፣ አለቀ። ትክክል። ሌላ ጋር ይወለድ ነበር ብዬ አልናገርም። አዎ ምርጫው የእሱ ነው የማርያም ነው እያልኩ ነው። የእሱ ነው እንጂ ምርጫው ነው። በቃ ስለዚህ የእሱ ከሆነ በእሷ ፈቃድ እንዳመጣቸው እሷ ባትኖር እሱ አይኖርም የሚል የእሱን ህልውና ወይንም የእሱን ኢቭን በቃል ስጋ መሆን በእሷ መኖር ላይ ዲፔንድ ማድረጉ ልክ ነው ብዬ አላምንም። ምክንያቱም እሷም በእሱ ፈቃድ ስለጸነሰች፣ ስለዚህ ከእሷ አይደለም የሚጀምረው ከእሱ ነው። ገብቷል? እሷ ባትኖር ከሚል አይጀምርም። እሱ ስላለ ነው በእሷ መርጧት የተወለደው እንጂ እሷ ስላለች ተብሎ ኢቭን አይጀመርም። በጣም ይሄ በጣም ስሁት የሆነ መንገድ ነው። አልጀመርኩም እኮ ቢኒ፣ አልጀመርኩም እኮ ነው እንደዛ አልኩ። አንተ ጀመርክ፣ እንደዛ ሳይሆን ነገሩን አጥርተህ ነው እንለፈው ብዬ ነው። እሺ አንደኛው ይሄ ቪዲዮ ነው። ኦኬ ሁለተኛው ቪዲዮ ላይ ደግሞ ምንድነው ሰው እግዚአብሔርን እንኳን ቢክድ ማርያምን የተጠጋች ነፍስ አትጠፋም አለ። ሰው እግዚአብሔርን እንኳን ቢክድ ማርያምን የተጠጋች ነፍስ አትሞትም። እንግዲህ ካስገኙ ተገኝ ነው እየተመረጠ ያለው። አሁን ይሄም ውድቅ ነው የሚሆነው። አትቀበለውም ማለት ነው። አልቀበልም። ለምን ደግሞ አትቀበለው? ግን በጣም የሚቀድመው አሁን አልቀበልም ማለትህን እቀበለዋለሁ ማለት እኔም ትክክል ነው መቀበል አለብህ ይሄንን ብዬ አላምንም። በጣም 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 ትልቅ የሆነ ስሁት የሆነ ትምህርት ነው። ግን የማትቀበለው ሪዝኑ ምንድን ነው ነው የኔ ጥያቄ። ዋትስ ዮር ሪዝን? ማለት አንድ ነገር አልቀበልም እቀበላለሁም ለማለት እኮ የሆነ ሪዝን ያስፈልጋል።
በጣም ጥሩ ጥያቄ ነው። አሁን እንግዲህ መቼስ ፈጣሪና ፍጡር አሉ አይደል? ከፈጣሪ ያስቀድመ ፍጡር እንትን ይለኛል አትልም። ስለዚህ ፈጣሪን ማመን ይኖርብሃል ሌላውን ነገር ለመቀበል። ገብቶኛል ሳሙኤል። እኔ እኮ አግሪ ዊዝ ዩ ልክ ነህ። አሁን የሰጠኝም ሪዝኑ ልክ ነው። ግን ያ ሪዝን እንዲኖር ምንድን ነው ምንጩ? አንተ በራስህ ሎጂክሊ ያሰብከው ነው? እንደው ዝም ብለህ ሎጂካል ሲኩዌንሱን አይተህ ኦኬ አይ ፈጣሪ ባይኖር ፍጡሩን እንዴት ፈጣሪውን ክጄ ፍጡሩን አትሰማም። ኦኬ አሁን እሰማለሁ። ሶሪ ትንሽ ይሆናል ከስልኬ። ኦኬ ጉድ። አዎ አይ እንዲሁ በሎጂክ ነው ያወራኸኝ ማለት ኢን ሴንስ ፈጣሪ ባይኖር አሚን ፈጣሪ የፈጠረው እያለ ፍጡሩን አምኖ እንዴት ይዳናል በሚለው ሎጂክ ሰርተን የነገርከኝ ወይስ አንተ የተናገርከውን ይህንን ነገር መመዝንበት ነገር አለህ ነው የኔ ጥያቄ? መታመን ያለበት እኮ ፈጣሪ ነው። መጀመሪያ ፈጣሪን አምነህ ነው ሌሎቹ ነገሮች የሚከተሉት። ፈጣሪን ክደህ እንዴት? መጀመሪያ ፈጣሪን ያላመነ ሰው መዳን አይችልም፣ መሞት ነው ዕጣ ፈንታው። ስለዚህ ፈጣሪን ካመንክ በኋላ ነው ሌሎች ነገሮች የሚመጡት። በጣም ጥሩ። እሺ በኦርቶዶክሳዊ ወንድም እንደመሆነ መጠን በገድላትና ድርሳናቱ ታምናለህ? በምንድን ነው ማምነው? ምኑ ላይ ነው ማምነው ማለት ነው? ገድላትና ድርሳናት በአጠቃላይ የተጻፉት እኮ ምኑ ላይ ቃሉን ማየት አለብኝ። ይሄ ቃል ለምሳሌ ታምነዋለህ ብትለኝ ነው እንጂ ገድላትና ድርሳናት የሚለውን ነገር ለምሳሌ አንተ ወንድሜ ነህ አይደለ? መልካም ነገር ብትሰራ እኔ የቢኒ ስራ በጣም ቆንጆ ነው፣ እሱን ነገር እንደዚህ አይነት ነገር መከተል አለብኝ፣ እንዲህ አይነት ቃሉን አውጥተህ ብትነግረኝ ይህን እቀበላለሁ አልቀበልም ልል እችላለሁ። በጣም ጥሩ። ገድላትና ድርሳናቱን ብዬ ስነግርህ አሁን ለምሳሌ ኢትዮጵያ ውስጥ ብዙ ገድላትና ድርሳናቶች አሉ አይደል? በኢትዮጵያ ኦርቶዶክስ ውስጥ እና እነኛ ገድላትና ድርሳናት አሁን ሰዎቹ ገድላት የተሰራላቸው ሰዎች ገድላቸው ችግር የለብንም፣ ገብቷል? ገድላቸው ችግር የለብንም፣ ከተጋደሉ እሰየው ነው። ነገር ግን የኢትዮጵያ ኦርቶዶክስ ገድላትና ድርሳናት ችግራቸው ምንድን ነው? ገድል ተጋደሉ ብሎ አያቆምም። ከዛ ገድላቸው ጋር አያይዞ ገድላቸው ሲጨምር በጣም የተጋነነ ነው። አንዳንዱ ከተፈጥሮ ስርዓት ይወጣል፣ ገብቷል? ገድልም አይደለም። አንዳንዱ ሪክሬሽናል ነው ሁሉም ይመስለው፣ የመዝናኛ ነው የሚመስለው። ለምሳሌ ገድለ ዮሐንስ ዘጠገሮ ላይ ዮሐንስ ዘጠገሮ የሚባለው ሰው የ50 ዓመት ፀሐይ ላይ ኖረ ይልሃል። ከዛ 50 ዓመት ጨረቃ ላይ 50 ዓመት ደግሞ ደመና ላይ ሲኖር ነበር ይላል። አሁን ይሄ ገድል መሆኑ ለእኔ አይታየኝም፣ አንደኛ። ሁለተኛ ነገር ከዛ ቀጥሎ ገድል መሆኑ ብቻ አይደለም፣ ከዛ ጋር ተያይዞ የሚነሱ ሀሳቦች አሉ። ክርስቶስ ከሰጣቸው ቃል ኪዳን የተነሳ ይሄን ያህል ጀኔሬሽን አድንልሃለሁ ይልሃል ይላል። ለምሳሌ 50 ጀኔሬሽን፣ 20 ጀኔሬሽን፣ አንዳንዱ 110 ጀኔሬሽን ወደኋላ ትውልድ 110 ትውልድ 50 ትውልድ እያለ በቃ ያድንልሃል ይላል። ገብቷል? አሁን እያየሁት ቢሆን ደስ ይለኛል ቢኒ፣ እያየሁት ቢሆን ደስ ይለኛል። እጄ ላይ ለመጽሐፉ አለ እንትኑ ላይ። ስለዚህ ይህን እንለፈውና እጅ ላይ ባለ ኢንፎርሜሽን ቢሆን ደስ ይለኛል። ኦኬ አይ ችግር የለውም። እሺ እጄ ላይ የሌለ ኢንፎርሜሽን ግን እንደዚህ አይነት ነገር ገድል ውስጥ ብታገኝ ትቀበለዋለህ ወይ? እኔ የነገርኩህ ነገር ማየት አለብኝ። አሁን ትቀበለዋለህ ወይ? የሆነ ዳታ እዚህ ጋር እያየሁኝ እያነበብኩኝ ቢሆን ደስ ይለኛል። ገብቶኛል። እሱ ትክክል። አይ አግሪ ዊዝ ዩ እኮ እሱ እኔም አንድ ነገር አንድ ሰው እንደዚህ ተቀበላለህ ይሄን ገድል ቢለኝ እስቲ ምንድን ነው ውስጡ ያለው አሳየኝ መጀመሪያ ማለት ነው። አልከፋም። አሁን ያልከውን ልለጥፍልህ። ብዙ ትውልዶች ዘጠንገሮ ለምሳሌ የብዙ ትውልድ አለ ማለት የትውልድ አይነት አለ። አማርጠን እናሳየዋለን። ምን ችግር አለ? ልለጥፍላችሁ መረጃውን ፈልጉ። ቢኒም ኤርሚም አለ። ከፈለግ መጽሐፉን ከፈለግ እኔ ልለጥፍልህ ከፈለግ ኤርሚ አለ። እየሰማ ነው ያለ አይመስልም። ኤርሚ አለ አይመስልም። ዞር ብሎ ይሆናል። ገለዘራ ብሩክ ኦኬ። ትንሽ ዙም ታደርገዋለህ? አልችልም፣ ስራ ላይ ስለሆንኩኝ አልችልም። ግን ሌላም ይሄን ሲጨርሱ ሌላ ለጥፍላችኋለሁ።
እናንተ ቀጥሉ። እሺ እሺ ደቀቅ ብሏልና ትንሽ መነጽር ማድረግ ሳይኖርብኝ ስክሪንሻት አድርገውና ዙም እያረክ አንብበው። አረጀን እኮ ዳጊ፣ እንደ ድሮ እኮ አልነበር። ቀላል እኮ ነው። ስክሪንሻት ዙም ማድረግ። ቢኒ አይዞህ አይዞህ አይዞህ፣ አታረጅም አታረጅም። ኦኬ ላንተ ይነበባል ወንድም አለም? ትንሽ የደቀቀብኝ ስለሆነ ነው። ኦኬ እኔ በውስጥ ልክልሃለሁ። በውስጥ ወይ ላክልኝ ፕሊዝ። እኔ ግን አንድ ነገር ብናገር በጣም ደስ ይላል ማለት አሁን የቃል ኪዳኑን ጉዳይ አድሬስ እናደርገውና እናነሳዋለን። ኦኬ እሺ ምን ይላል? እግዚአብሔር ለወዳጁ ብዙ ቅዱስ አባታችን አባታችሁ ልበለው ለእኛ ስላልሆነ ብዙ ዘራ አብሩክ ኦኬ ታንክ ዩ ዳጊ ታንክ ዩ። እሺ ልድገመው። ዘራ አብሩክ ገድል ወይንም ገድለ ዘራ አብሩክ በአማርኛና በግዕዝ ነው የተዘጋጀው ይመስለኛል። በአማርኛና በግዕዝ የተዘጋጀው ላይ ገጽ 103 ቁጥር 11 ላይ ያለው እንደዚህ ይላል። እግዚአብሔር ለወዳጁ ብፁዕና ቅዱስ አባታችሁ ዘራ አብሩክ ቃል ኪዳን ሰጠው፣ እንዲህ አለው፣ ከልብስህ፣ ከጥፍርህ፣ ከራስህ ፀጉር፣ ከጺምህ፣ ከአፍህ ቁራጭ፣ ከአጽፍህ አፍ አይደለም ይቅርታ፣ ከአጽፍህ ቁራጭ ወስዶ በእጁ የያዘ በክንዱም እንደ ማተብ ያሰረ በአንገቱ የቋጠረና በወገቡም እንደ ቅናት አድርጎ የታጠቀው ኃጢአቱ ይሰረይለታል፣ በእግዚአብሔርም ፊት ክብሩ ትበዛለች ይላል። አሁን ይሄን አልቀበልም፣ እለፍ፣ ሌላ አምጣ እስኪ። እሺ ወንዶችና ሴቶች ልጆች የልጅ ልጆችም እስከ 22 ትውልድ ድረስ ይድኑላል ይላል። ይኸውልህ አሁን ይሄ ለናሙና ነው፣ አንዱን ያቀረበልህ። ገድላቶች ችግራቸው ኢትዮጵያ ውስጥ ያሉ ገድላቶች አብዛኛውን እንደ ገድላቱ አይደለም ወይንም የሰውየው ገድል አይደለም፣ ከሰውየው ገድል ጋር ተያይዞ የሚሰጡ እንደዚህ አይነት ቃል ኪዳኖች አሉ። ለሰዎች የኃጢአትን ስርየት ቃል ኪዳን የሰጠው ማን ነው? ተሰጥቶስ ያውቃል ወይ? ሰዎች በነሱ ጥፍር በነሱ ከሰውነታቸው በሚወጣ ቆሻሻ ነገር የሰዎች ኃጢአት እንዲስተሰረይ እግዚአብሔር ለሰዎች ቃል ኪዳን ሰጥቷል ወይ? ኦቨርኦል ሳሚ አሁን መናገር ትችላለህ እኮ። ይህን ቃል ኪዳን አሁን ሲነገር አላየሁም፣ አልሰማሁም። እንደዚህ ብያለሁ እስከ 22 ትውልድ ድረስ እምርልሃለሁ። ምክንያቱም በዛ መሀል ያለው ትውልድ የትኛው ጽድቅ እንደሚሰራ የትኛው እንደሚጠፋ የሚያውቅ የለም። ስለዚህ እንደዚህ ብዬን ያለ አልወስድም። ይሄን መልካም። እሺ በቃ አሁን አንተ አጠቃላይ የኦርቶዶክስን ገድላትና ታምራት ድርሳናትን ካነበብክ በቃ አንተ ጥለው የምትወጣው ሰው ነህ ማለት ነው። በቃ ሁሉንም አልቀበልም የምትል ሰው ነህ በዚህ አካሄድ። ምክንያቱም አብዛኛዎቹም እንደዚህ አይነት ቃል ኪዳን አላቸው። ዝክሩን የዘከረ ገብተዋል። ዝክርን የዘከረ ምጽዋትን በከሌ ስም የሰጠ ይህን ያህል ትውልድ እምርልሃለሁ ይለዋል። ብዙዎቹ ገድላት ካስፈለገ እየገዛ መርምራቸው። ለነገሩ ቤተክርስቲያኒቱ ምን አለች?
ብዙ ምንድነው አንደኛው ንጹህ ምንጮች ናቸው አለ። አንደኛው እስቂያስ ነው ምናምን የሚባለው ንጹህ ምንጮች ናቸው ገድላትና ድርሳናት ልክ እንደ መጽሐፍ ቅዱስ አለ። ሌላ አባታችሁ ደግሞ ማናቸው? የጳጳሱ ስም ዛሬ ጠፍቶብኛል። እሳቸው ደግሞ አይ እነኚህ ጥራት ይጎላቸዋል መጽሐፍቶቻችን አሉ። አያውን ቤተክርስቲያኒቱ ራሱ እርግጠኛ አይደለችም። በቅርብ ጊዜ ደግሞ ሌላ አንድ ገድለ ዮሐንስ መጥምቅ የሚባለውን አንዱን መጽሐፍ አስወግደዋለች ሙሉ ለሙሉ። ይሄ የቤተክርስቲያኒቱ ትምህርት አይወክልም ብላ ማለት ነው። ጸሐፊውም እዛው የራሷ የቤተክርስቲያኒቱ አገልጋይ ነው። ስለዚህ አሁን እኔ ኦርቶዶክሳዊ ብሆን ምንድን ነው ማደርገው? አይ ገድል ድርሳን ምናምን የሚባለውን ነገር በአጠቃላይ ገብቷል እርግጠኛ ባልሆነበት በዛ ነገር ላይ ቆሞ አይ እስቲ ቆይ እያየው ምናምን የሚባል ነገር የለም። ንጹህ ምንጭ የእግዚአብሔር ቃላቶች ብቻ ናቸው መጽሐፍ ቅዱስ። አበደን። ስለ ጨዋነት አመሰግናለሁ። ማለት የምትፈልገው ግን ካለ ጎ ሄድ ቀጥል። እሺ ቢኒም ዳጊም እንዲሁም ደግሞ ተናገሩነቱን ኤርሚ በጣም አመሰግናለሁ። እኔ ግን አንዳንዴ ባለፈው ባይዘው አውርተን ነበር። ዳጊም ቢኒም ያው ዲሲፕሊን ቆንጆ ነው፣ ምንም አይልም። በደንብ ቢሻሻል ደግሞ አሪፍ ነው። እኔ ከኦርቶዶክስ ቤትም እኛ ጋር ስገባም እናንተን ጋር ስገባ አለው አንተ እኔን እንድድን ከፈለግ ህይወቴ እንዲተርፍ ከፈለግ እዚህ ሰው አይደለም ማውራት ያለባቸው ኢቨን ታች ሆናችሁ የምትጽፉት ሰዎችም ማለት ነው። you should have to be respectful እያንዳንዱንም ሰው ካልሆነ ግን አንተም አልዳንክም ማለት ነው። ኦርቶዶክስ ስትገባም ልክ አንድ ፕሮቴስታንት ገብቶ ሲያወራ በቃ ታች ያለው ኮሜንታተሩ እንዳለ ያልዳነ ነው። ምክንያቱም ያልዳነ ሰው ከቃሉ ነው የሚታወቀው። ዛሬ ሾክድ ሆኖ አንዳንዱ እኮ እዚህ ጋር አይቶ ገድላትና ድርሳናቱን ሾክድ ሆኖ የሚሄደው ሄዶ ነገ ይመረምራል። እንዴ መጽሐፍ ቅዱስስ ይሄ ነው ወይ የሚለው ብሎ ሄዶ ቼክ ያደርጋል። ይሄንን ምክር ላለመቀበል አይደለም። ቆይ አንዴ አድምጥ። ይሄንን የምነግርህ ምክር አንቀበልም እያልኩ አይደለም። ያ ማለት እኛ ሁሉ ጊዜ በምናደርገው አካሄዳችን ፐርፌክት ነን ለማለት አይደለም። ነገር ግን እውነትን በመግለጥ ግን እንደ ጴንጤ ማንም የለም። ማንም ሰው ፊታችን መጥቶ አይቆምም በዚህ እውነት ገብተዋል። በነጠላ አፋችንን ሸፍነን አንንሾካሾክም። በግላጭ እግዚአብሔር ቃላቶች ሰውን ለማዳን ለሰው ልጆች የተሰጡ ናቸውና በግላጭ እነሱን እንናገራለን፣ በግላጭ ደግሞ እናስተምራለን። ኦኬ ሌላ ኦርቶዶክሳዊ ካለ መግባት ይችላል። እና ያው ጊዜው ለእናንተ አሳልፌ ልስጥ። ቢኒ ካለ ተቆብራ አድርግ። ካይም ሰላም በቃ እንደዛው ይመጣ ይቀጥላል። ወንድማችን ሳሙኤል አሪፍ ተወያይ ነው ማለት አትሊስት ሰከን ብሎ ያወራል። ከሌሎች የተለየ አፕሮች አለው። ውይይቱ ላይ ደስ ይላል። እሺ ቤካዬ ሰላምታ አቅርብልን። ቤካ ወንድማችን ቤካ የሚመች ቦታ ላይ አይደለ? እሺ አይ ቲንክ ዳንዬ ቅድም ነበር አይደል? አሁን መልሰውን እንጂ የገባው ነበረ ቅድም። ሌላ ማን ወገን ስራ ተጠርቼ ነው። በጣም ሶሪ እመለሳለሁ። እሺ እሺ መልካም ቆይታ ይሁንልህ። ተባረክ። እሺ እሺ አለው። እሺ ወገኖች ዘር ብዬ ነበር። ኦኬ ወንድምነት ዳንዬ ምናልባት ወደ ዳንዬ ቤት እንቀይር። እዛ ኮፕሊንግ ሼር እስከሚደረግ ወንድምነት ከቻለ ዳንዬ እየሰማ ነው። ዳኒ ገና ወደ ቤት እየገባ ነው። ደውልለት በውስጥ እስቲ ኤርሚያው። ኦኬ ያ ጌታ ይባርከሽ ወገኖች፣ እንኳን ደህና መጣችሁ። ቢኒያ የለንደን ቤኪዬ ጸጋ ይብዛላችሁ፣ ተባረኩ። እንግዲህ ሰው ከዘላለም
ጥፋት የሚድንበትን እውነት በእያንዳንዱ ቀን የምንነግራችሁ በኢየሱስ ክርስቶስ ሰው ካላመነ በስተቀር ጌታን የሕይወቱ አዳኝ አድርጎ እግዚአብሔር አብ አባቱ ከሰማያት እንደላከው ለሰው ልጆች በደልና ኃጢአት ምትካይ ሞትን እንደሞተ ሞታችንን እንደሞተልን ሕይወቱን እንደሰጠን በእርሱ ሕይወት ካልሆነ በሱ በኩል ካልሆነ በስተቀር ሰው ከዘላለም ፍርድ ሊድን እንደማይችል ይሄንን አውቆ ሰው ክርስቶስን የሕይወቱ መድኃኒትና አዳኝ አድርጎ ካልተቀበለው እሱም በዘላለም ቤቱ አይቀበልህም። የትኛውም ቤተ እምነት ውስጥ ነው። በእናት ፊት የምታፍርበት ኢየሱስ በአባቱና በቅዱሳን መላእክት ፊት ያፍርብሃል። በባልሽ ፊት የምታፍሪበት ኢየሱስ ያድናል፣ ኢየሱስ ጌታ ነው፣ ኢየሱስ ሕይወት ነው ብሎ ለመመስከር በአያትሽ ፊት የተሸማቀቅበት በባልሽ በሚስትህ በአማቶችህ በምራቶችሽ ፊት በጓደኞችህ በስራ ባልደረቦችህ ፊት የተሸማቀቅሽበት ያፈርክበት ኢየሱስ እሱም በአባቱ በእግዚአብሔር አብና በቅዱሳን መላእክት ሁሉ ፊት ያፍርብሃል። እንደ ካድከው ይክዳል። አንተ ያልመሰከርክለትን እሱም በሰማያት በአባቱ ፊት አይመሰክርልህም። ይህንን በደንብ አስምራችሁ የትኛው ቤተ እምነት ውስጥ ያላችሁ ሰዎች ይህን በእርግጥ በልባችሁ ላይ ደምቆ መጻፍ ያለበት እውነት ነው። እዚህ አፍረሽበት በባልሽ ፊት ጌታ ኢየሱስ ብሎ ለመጥራት መድኃኒት እኮ ነው፣ አዳኝ እኮ ነው፣ ግን ጌታዬ ብሎ ለመጥራት ያፈርሽበት እሱም በአባቱ በእግዚአብሔር አብ ፊት በቅዱሳን መላእክት ሁሉ ፊት ያፍርባቸዋል። ትዳሬ ይቅርብኝ፣ አማትም ምራትም ቢባል አብሮ አደግም ቢባል ልጆችም ወላጆችም ቢባል አብሮ አደጎቼ ቀየው ዘመዴ ገበሬው ምኑ ከተሜው ምናም ነገር የፈለገውን ይበል፣ ኢየሱስ ግን የሕይወቴ ጌታና አዳኝ ነው። ማዳኑን አይቻለሁኝ፣ ጌትነቱን ተረድቻለሁኝ፣ ፍቅሩን ቸርነቱን አባትነቱን አውቄያለሁኝ። በስሙ በማመን የኃጢአት ይቅርታዬን አግኝቻለሁ። ከክንፎቹ በታች እርፍ ብያለሁ። ነፍሴ አርፋለች፣ ከዘላለም ሞት ድናለች። ያዳነኝን ጌታ ኑ ያድናል ብዬ ልንገራችሁ ላስተዋውቃችሁ ብላችሁ የሰው ፊት ቢጠቁር ቢረዝም ቢወፍር ቢቀጥል በጥበባቸው በኃይላቸው በገንዘባቸው በመሳሪያቸው በወጡበት ማህበረሰብ በተለያየ ነገርም ሊያስፈራራችሁ ቢፈልጉ ከቤት ነው ማባረርሽ፣ ከቤት አባርራለሁ። የመጨረሻ ማስጠንቀቂያ ነው። ኢየሱስ የሚል ስም እዚህ ቤት ውስጥ ብታነሳ ያንተ ነገር እዚህ ጋር ያበቃል ብለው ሲዝቱባችሁ ስለ ስሙ ያላፈራችሁ ያልተሸማቀቃችሁ እናንተ ደስ ይበላችሁ። በሰው ፊት ያላፈራችሁበት ጌታ ስለ እናንተም እሱም በአባቱ በእግዚአብሔር ፊት አያፍርባችሁም። በሰው ፊት የመሰከራችሁለት ኢየሱስ በቅዱሳን መላእክት እኮ አልኩ ብራዘር፣ የሆነ ቦርጫም ሀብታም እዛ ሰውዬ ቆሞ አይደለም። የሆነ ትልልቅ ጢማማ ያረጁ ሽማግሌዎች ምናምን ነገር ባሉበት እኮ አይደለም። የጻድቃን መንፈሶች ባሉበት ቅዱሳን መላእክት ባሉበት በብርሃን አባቱ በእግዚአብሔር አብ ፊት የመሰከርክለት ጌታ ይመሰክርልሃል። አንተ ታማኝ ባሪያ ብሎ ማለት ነው። ይመሰክርልሃል፣ ይመሰክርልሻል። ትዳራችሁን እርግፍ አድርጋችሁ ስለ ክርስቶስ የተዋችሁ ደስ ይበላችሁ። ልጆችሽን ስለ ክርስቶስ ብለሽ በትነሽ የወጣሽ ደስ ይበልሽ እህቴ። ስለ ክርስቶስ ነው። ልጆችሽ ላይ የራሷን ድመት የበላች የራሷን ግልገል የበላች ድመት ለዶሮ ጫጩት ግድ አይላትም ብሎ የሚል የአበሻ ጨካኝ ምሳሌ ላሽ ላይ ሰርቶ አይደለም፣ በልጆች ላይ ማለት ነው። ከኢየሱስ አይበልጡም ልጆቼ፣ ከኢየሱስ አይበልጥም ባሌ ብለሽ ከቤት ባዶሽን ሲያሳድድሽ
እንደ ተራ ሴት ወልደሽ እንዳልወለድሽ አድርጎ ሲያስወጣሽ የወጣሽው ስለ ክርስቶስ ነው። አንቺ ለኔ ሕያው ምስክር ነሽ እህቴ። ዋጋሽ በሰማይ ታላቅ ነው። ጽፎታል፣ ሰማይ ተመዝግቧል በእግዚአብሔር ዓለም። ስለ እናታችሁና ስለ አባቶቻችሁ እናትሽና አባትህ ወይ አባትሽ ይህንን ሃይማኖት ተዋላ አተው የምን እየተበረጋ ጠባ እየተነሱ ኢየሱስ ጌታ ነው ያሉ ማላዘን ነው። አርፈ ተቀመጣለህ፣ ተቀመጥ። ካለ በለዚያ ግን ቤቱን ማስተዳድረው እኔ ነኝና የመኪናውንም ቁልፍ የእንትኑንም ቁልፍ ወደዚህ አምጣውና ወጣ። እምትይዘውን ቡትቶን ሰብስበህ ውጣ። እዚህ ቤት ሁለት ሃይማኖት ሊኖር አይችልም። ኢየሱስ ጌታ ነው እያልክ እዚህ ቤት ውስጥ አብረህ አትኖርም። የምን ጌታ ነው? ጌታ ነው እኮ ማለት እግዚአብሔር ነው ማለት ነው። ስለዚህ ኢየሱስ እግዚአብሔር ነው እያልክ ልትመሰክር ነው እዚህኛ እኔ ቤት? ቶሎ ብትወጣልኝ ይሻላል። እኛ በዘራችን ውስጥ ተክልዬ ያደናሉ፣ ሳር ቅጠሉ ያደናል፣ ወንዙ ሸለቆ ያደናል፣ አድባሩም ቀሌውም፣ ቦሮንትቻውም ጨሌውም፣ ቃልቻውም ምኑም፣ ወፋውም ጠንቋዩም እንደዛ እያልን ነው የኖርነው። አንተ ትናንትና መጥተህ ቤቱን እኮ ኢየሱስ ጌታ ነው እያልክ ሰላማችን እነሳህ ውጣ ከቤት ብለው ሲሉ ቻው ዳዲ። የጌታ ጸጋና ሰላም ከእናንተ ጋር ይሁን። እኔ ስለ ክርስቶስ አስረክብ ብለህ ያልከኝን ቁልፍ አይደለም ሌላም ነገር ካለ አስረክባለሁ። እወጣለሁ ብለህ ስሙን ብቻ ይዘህ ከቤናትና ከአባትህ ተገፍተህ የወጣህ ወንድሜ ደስ ይበልህ፣ ደስ ይበልህ። ሁሉን እያጡ መከራን እየተቀበሉ እንደኖሩት የእምነት አባቶች ሆነ ተገኝተሃል ወንድሜ፣ ደስ ይበልህ። ለወቅቱ ተርበህ የሚያበላህ አጥቶ የምትተኛበት አጥተህ ተጥለህ ሊሆን ይችላል፣ በጓደኞች ተተፍቶብህ ሊሆን ይችላል። ግን ደስ ይበልህ። ስለ ክርስቶስ ነው ያው ነው። ስለ ክርስቶስ ነው የተራብከው፣ ስለ ክርስቶስ ነው የተጠማው። ለጥቂት ጊዜ የምታልፍበት መከራ ሆኗል። ያ ሰማይ መዝግቦታል፣ ሰማይ መዝግቦታል። ስለ ክርስቶስ ያጣሁትን ሁሉ ያጣሁት ነገር ለዘላለም ሳልቅስበት የምኖርበት አይደለም። ሰዎች ያስፈራሩሃል። አየህ ሰሞኑን በዚህን ወራት ዝም ብዬ ነገረ ስራሽን እያየሁት ነበር። እንደ ድሮ አይደለሽም። ድሮ እኮ አሁን ሰሞኑን ብቻ አይደለም ብዙ ጊዜ ተከታትዬሻለሁ። ሮብ ወተት ትጠጫለሽ አይቼሻለሁ። ይሄ አዲስ ነገር ነው። ድሮ ጠላ አይደለም ተጠምቆ አይደለም ቅራሬው ተደፍቶ አተላው እንኳን ቢባል እናትሽን ለሶስተኛ ጊዜ እንጣዳው ብለሽ ነበር ብለሽ ምትዩ። አሁን ግን እኮ አትጠጭም። በባለፈው እናትሽ የኪዳነ ምሕረትን ጸበል ባወጣች ቀን ቀመሽ ተበለሽ ትባይ አልቀምስም ብለሽ ዋስ ጠጫ አይቼሻለሁ። እና የሆነ ነገርሽ ተቀይሯል። ድሮ ሰክረሽም ሳይሆን ሳትሰክሪም ስትሳደቢ ነበር ማቀው። ይሄ ነበር ወጉ። የኔና የእናትሽና የአባትሽ ሃይማኖት ወጉ እንዲህ ነበር። አሁን ግን ቁጥብ ብለሻል። ምንድነው የሆንሽው? ብለው ይላሉ እናትና አባት ይጠሩሽና ማለት ነው። ምንድነው ግን የነካሽ ልጄ? ድሮ እኮ 6 እና 7 ብርጭቆ ነበር የምትጠጪው ጠላ። አሁን አንዱንም እምቢ አልሽ። ምንድነው ቀልብሽን የወሰደው? ተመለስ ትመከሪያለሽ። አይ ማለት ጌታ እኮ ጌታ እንዴ ምንድነው ያልሽው? ጌታ ያው ጌታ እንደዚህ ያለ በደንብ ተናገሪ በለሽ። ለምን አልጠጣም ብለሽ ያልሽው?
የት ነው የምትዩ? ከነማጋ ነው የምትዩ? ከነዛ ምናምንቴዎች ጋር ዋልሽ እንዴ? በላይ ይሉሻል አባትሽና እናትሽ ማለት ነው። አተላቸውን ካፋቸው ላይ እያሉ እየተፉ እኮ ነው እሳቸው እየጠጡ ማለት ነው። እሺ ብላ ማለት ነው። እኔ ልጄ ታውቂያለሽ ለአንቺ ስንት ነገር እንደማስብልሽ። ባለፈው ሽንሽን ቀሚስ አሰፋውልሽ፣ ኮንጎም ጫማ ገዛውልሽ። እሺ የምትይ ከሆነ ልጄ ስሚኝ፣ ይሄ አዲስ ዘመን አመጣሽ ኢየሱስ የሚባል ጌታ ነው እያላችሁ የምትሉትን እሱን እርግፍ አርገሽ ውልቅ አርገሽ ታዩ። እዚህ ቤት የማይታሰብ ነገር ነው። እኛ ቤት ታውቂያለሽ፣ እኔ ልጅሽ አባትሽ ነኝ ሳሳድግሽ። እኛ ቤት ይታይሻል፣ ይሄው ግርግዳ ሁሉ እስቲ ወደዛ ዞር በይ ይልሻል። ወደ ምስራቅ ወደሚመለከተው ግርግዳ ስታይ አንዱ እግሩ የተቆረጠ፣ አንዱ አይኑ የወለቀ፣ አንዱ ጆሮ የቀዳው ስዕል ዛለልሽ። ይሄኛው እግራቸው የተቆረጠው ተክልዬ ይባላሉ ይልሻል። አይኑ የወለቀው አቦይ ናቸው። እኚህ ደግሞ ከንፈራቸው የተጣመሙ አቡነ ሀብተ ማርያም ይባላሉ ብሎ በአቡን ይጀምርልሻል ማለት ነው። ጭስ የጠጣው ስዕል እንዳለ ያስቆጥሩሻል። አንቺን እኮ ባለፈው ወራቶች ላይ እስኪ ትንሽ ጠረቅ አድርጊው እየተባልሽ ትባይ ነበር። እስኪ ወደዚህኛው ደግሞ ዞር በይ ይልሻል። ወደ ምዕራብ ደግሞ ወደ ፀሐይ መውጫ ደግሞ ስትዞሪ እዛ ደግሞ አንድ ማሴቶ ተደርድረዋል። እማይ ወለተ ጊዮርጊስ፣ እማይ ወለተ ቀጸላ፣ ወለተ ጴጥሮስ፣ ወለተ ሚናስ እየተባለ ማለት ነው። በሄ ደግሞ በደቡብ በኩል ደግሞ የሰፈረውን ይልሻል። እኔ ምልክ በረሮና ሸረሪት ሲደንስበት የሚውል ስዕል ታስቆጥራለህ አይደል? ሶ ዋት እና ምን ይሁን እና አይተሽዋል። እኛ እንግዲህ ይሄኛው ስዕል አያትሽ ማነው ቅድመ አያትሽ፣ ያንቺ ቅድመ አያት ማለት ነው። የኔን አባት አያትሽን የወለደ ጊዜ የህዳር ሚካኤል ቀን ነው ገዝቶ የሰጠው ብሎ ትዝታ እንትን ሊል ማለት ነው። እና ያን ለህዳር ሚካኤል ቅድመ አያትሽ ለአያትሽ፣ አያትሽ ለአባትሽ፣ አባትሽ ላንቺ ሊሰጥ ጭስ የጠጣው ስዕል ልትቀበይ አይንሽን ፍጥጥ አድርገሽ ቁጭ ብለሻል። ኢየሱስ ይሻልሻል ወይ ስዕል? ከታለምዬ አንቺ ጥግ ቁጭ ብለሽ የምትሰሚኝ ማለት ነው። እኛ ብለን ስንሰብክ የኤርሚያስ አሁንስ አፈላህ ትለኛል ትመጣል። ምን ሆኑ? ምንድነው ኢየሱስ ጌታ ነው ሁሉ ቀን ኢየሱስ ጌታ ነው ብቻ እንበሎ ማለት? ታዲያ ምን እንበል ብለን ስንል በዚህ በደቡብ ጎንደር አካባቢ አንድ ጻድቅ ሴት ተገኝተዋል ትላለች። ዳር ያዢ ባያት